ጥቅ ያለ ልብስ ለብሶ ሲመጣ ማለት ወደዛ እሱም መልሰ ሌላ ቀይረህና ቶሎ አለዛ ሂደን ገዝተን ልበስ የምትል ሴት ናት። ገባችሁ? ስለዚህ ያንን ረስቶ ዛሬ ላይ ከወለደችም በኋላ አብሶ የወለደ ሰው ወይም ደግሞ ያረገዘ ሰው ነው የሚያውቀው ይህን ስቃይ። እኛ የወለድነው ነን የምናውቀው። ገባሽ? ስንት ነገር እንደሚያልፍብን ስንት ነገር እንደምንሆን በደንብ ጠንቅቀን የምናውቀው ነው። አሁን ላይ ሰው ላይመስለው ይችላል። ገባሽ? አሁን ላይ ያልወለደ ሰው ወይም ደግሞ እርጉዙ ነው ያላየው ሰው ሄርሜላ ጎበዝ ናት፣ አዎ ቀጤበት፣ እንደዚህ በይው ኖ አይሆንም። ነገ በእኛ ላይ እንደሚደርስ ምን ዋስትና አላቸው? ምን ዋስትና አለን? ነገ ጣት እኮ ይሄ ነገ ዋስትና የለንም እንደሚደርስ። ስለዚህ እኔ እውነትን ደግፉ። ያንደገፋችሁ አይመለከተኝም፣ ግን ትክክል ያልሆነ ነገር ስደግፉ በጣም ያስጠላል። በጣም ነው የሚያስጠላው። ስለዚህ ትክክለኛ ሰው አሁን ሩታዬ እግዚአብሔርን እኔ እውነቴን ነው እኔ አሁን ባሌ እዛ እየተጎራረሰ ከዛ እሷን እያቀፈ ከዛ እሷ ጋር እየሳቀ አራንጀቱን ነው የማወጣው። እኔ የምመፈጥረቅ የሄርሜላ ደጋፊዎች ባይዘዌ ወደኋላ ሄደው ምንም ነገር አላዩም፣ አልሰሙም። ብቻ አሁን በቅርብ መጥተው ነው አብርሃምና ሄርሜላ በቅርብ መጥተው የጀመሩትን ነው አውቀው እንደ በግ ሄርሜላ ትክክል ናት እያሉ የሚሉት እንጂ ወደኋላ ሄደው ብዙ ታሪኮችን ሲያዩ ኖሮ ሩታ የቻለችውን ማንም አይችልም። ሩታ ያሳለፈችውን ማንም ሴት አታሳልፍም፣ አታስመስልም። ሴት ናት፣ በተለይ ሴት ናት። እኔ እግዚአብሔርን ሩታዬን አለማድነቅ አይቻልም። ለምን እነዛን 18 ሴቶች አንድ ሰው ላይ ተስፋ መቁረጥ አቅቷት ነው እንደዛሬው? ገባሽ? አንድ ሰው ላይ ተስፋ መቁረጥ አቅቷት ነው። ፍቅር ብላ ነው እንደዛ እነዛን ሴቶች ስትጋፈጣቸው የነበሩት። እሱ በየሄደበት መሳም በየሄደበት ከማለት ይልቅ እራሱን መጀመሪያ ማስከበር ያለበት። ገባሽ? ወንድ ልጅ ኮራ በቃ የሆነ ያለ አይደለ ቆፍጠን ያለ ወንድ ልጅ ነው የማውቀው። እግዚአብሔርነቴን ነው። እሱ ግን ከወገቡ በታች ሽልጥልጥልጥልጥ ሴት ካየ ከወገቡ በታች ዝም ብሎ ይሄ ወንድ ነው ትላላችሁ። ታዲያ እናንተ እሱን ነው የምትደግፉት? እግዚአብሔርነቴን ነው። እናንተ ቆይ እሺ፣ እኔ አሁን አግብቻለሁ። በእኔ ላይ ቢደርስ ነገ ጧት ይህንን ወሬ እያወራሁኝ እሷን እየደገፍኩኝ ይህንን ነገር ቢደርስብኝ አይደርስብኝም ብዬ አምናለሁ? አረ ነውር ነው። አደግፉ እግዚአብሔርን። ትክክለኛ ውስጥ ያሁን በዚህ ዘመን ሁሉ ነገር በሶሻል ሚዲያ ተጀምሮ በሶሻል ሚዲያ በሚያልቅበት ዘመን ላይ እንደው ባሌ ሙጫ ሆኖ ከኔ ጋር እድሜውን ይፈጃል ያረጃል ብሎ ማሰብ አይቻልም። ኧረ አይቻልም በጭራሽ። ደርስብሽ ወይኔ ሩታ ለካ እውነቷን ነው፣ ለካስ ሄርሜላ ባለጌ ናት፣ እኔም ባሌን ተቀማሁኝ ብለሽ የዛኔ ሁልሽም ታጨበጭቢያለሽ። አሁን ላይ ሁሉም እየመጣ እንደዚህ ነው እንደዚህ ማውራት ነው ጀምረዋል። ስለዚህ መናገር የምፈልገው ነገር ምን አለ መሰለሽ፣ ትናንትና ከውሃ ውስጥ የወጣ አይጥ የመሰለው ልጅ ያኔ ለምን አላዩትም? ዛሬ ሲያልፍለት ነው አልኩሽ እኮ። ዛሬ ዩቱበር ሲሆን ነው ባለሀብት ሲሆን ሁሉ ማየት ይቻላል እኮ ፊቱን። ውሻ ብቷት ቀምሰውም ነበረ። እንደማብ እንትኑ ስለገሰለጠ ነው እንዲ ዛሬ ላይ ደስማ። እኔ እግዚአብሔርን ነው የምላቸው። አንዳንድ ጊዜ ምን መሰላችሁ፣ አንዳንድ ጊዜ አለማሰብ እየቻሉ ነው እንደነዚህ ሰዎች እነሱን የሚደግፉት። አይዟችሁ፣ በርቱ፣ ጠንክሩ፣ ሄርሚዬ፣ አብረሽዬ ጀግና፣ የከሌ ልጅ ጀግና። አራንዷን ምን ስትል ሰሟት? በእናትህ ሄርሚን ጠብቅልኝ፣ ሄርሚ ምንም እንዳትሆንብኝ፣ አብረሻትን ጨላይ ተሰቀይ ከሄርሜላ ጋር አንቺ የሄርሜላ በስማ ማለት እንጂ አንድ ነገር ዞር እና ሩታ ቤተሰብ ግቢ ላይ ይዟት ሄዶ ከህይወታችን ውጪ ሲላት ምንድን ነው